የግል በረከትን ብቻ እንድናሳድድ አይደለም። እግዚአብሔርን የሚያገለግሉበት በአባቶቻቸው በኩል የተጣለላቸው ትክክለኛ መሰረት ጥቂት ነገር ህይወታችን ይመታዋል አይደለም፣ ለሌላ ትውልድ አልፎ ሊጠብቅ ማለት ነው። ለኔም ለሚቀጥለው ትውልድ በረከትን ወደ ቤቴ ለማምጣት አንድ መሰረት መጣል አለብን። ርዕሴ የትውልድን መሰረት በእምነት መጣል ነው። ዛሬም እዚህ የተሰበሰብን ሁሉ አይ ቲንክ ይሄ ይመለከተናል ብዬ አስባለሁ። የትውልድን መሰረት በእምነት መጣል ከኛ በኋላ እና ከኛ ጀምሮ ከኛ በኋላ ያለውን ትውልድ መሰረት በእምነት ማስቀመጥ ነው። የክፉውን መሰረት የነበረውን ማለት ነው ማፍረስ። ይሄ ነው ዛሬ የምንካፈለው። ከኢሳይያስ መጽሐፍ ኢሳይያስ 58 ቁጥር 12 የእግዚአብሔርን ቃል አነብላችኋለሁ። ኢሳይያስ 58 ስለ ትክክለኛ ጾምና ጸሎት ነው የሚናገረው። ይጸልያሉ፣ ይጾማሉ፣ ግን ትክክለኛ አልነበረም እና እግዚአብሔር በነቢዩ በኩል ጾምን ስለምን አላየህም፣ ጸለይን ስለምን አልሰማህም ብለው ለጠየቁት ነው መልስ ሲሰጥ ያልተሰማችሁበት ምክንያት ጾማችሁን በእኔ ዘንድ ተቀባይነት ያላገኘበትና ፍሬ ያላፈራበት ምክንያት ብሎ እግዚአብሔር ምክንያቶቹን ይነግራቸዋል። ከዛ በኋላ ግን እግዚአብሔር በሚፈልገውና በሚወደው መንገድ ወይም በብሉይ ኪዳን ቋንቋ በስርዓቱና በመንገዱ እግዚአብሔርን ቢፈልጉት እንደሚገኝላቸው ይነግራቸዋል። እና በዚህ መንገድ ከጾማችሁ፣ በዚህ መንገድ ከጸለያችሁ፣ በዚህ መንገድ ከፈለጋችሁኝ ይሄ ነገር በሕይወታችሁ ይሆናል ይላል። ተግባራዊ የጸሎት መመሪያ መጽሐፍ ላይ ከዚያም በኋላ እንዲህ ይሆናል የሚል በተደጋጋሚ አስቀምጫለሁ። መጽሐፉ ያላችሁ ሰዎች በዝርዝር ማለት ነው። ከዚያም እንዲህ ይሆናል። ምን ይሆናል? ያ በትክክል ከተካሄደ በኋላ ያው በጣም የተባሉ ብዙ ነገሮች አሉ። ለዛሬ ግን ቁጥር 12 ላይ ኢሳይያስ 58 ቁጥር 12 ላይ ከድሮ ዘመን የፈረሱት ስፍራዎች ይሰራሉ ይላል። ይሄ ለእስራኤላውያን ያውቁታል ምን ማለት እንደሆነ። ከድሮ ዘመን ማለትም ከአባቶቻቸው ከመጀመሪያው ጀምሮ እግዚአብሔርን የሚያመልኩበት፣ ለእግዚአብሔር የሚሰግዱበት፣ እግዚአብሔርን የሚያገለግሉበት በአባቶቻቸው በኩል የተጣለላቸው ትክክለኛ መሰረት የተሳኩ የተከናወኑ ከአሕዛብ መካከል ከፍ ከፍ ያሉ ራስ ያደረጋቸው ጅራት እንዳይሆኑ ያደረጋቸው ገዢ ያደረጋቸው ከተገዥነት ነፃ ያወጣቸው መሰረት ተጥሎ ነበረ። አሁን ግን ያ መሰረት ፈርሷል። ስለዚህ አሁን በዚህ መንገድና በዚህ ስርዓት የምትፈልጉኝ ከሆነ ብሎ ነው እግዚአብሔር የሚናገረው። ከድሮ ዘመን የፈረሱት ፈርሰው ለብዙ ጊዜ የቆዩት እነዛ ስፍራዎች ይሰራሉ። አንዳንድ ጊዜ መልካም ነገር ኑሮ በሕይወታችን ወይም በቤተሰባችን ከተወሰነ ጊዜ በኋላ የፈረሰና የጠፋ ነገር ሊኖር ይችላል እና ስለዛ መታደስ እና ስለዛ መጠገን ነው የሚናገረው። በሁለተኛ ደረጃ የብዙ ትውልድም መሰረት ይታነጻል ወይም ይገነባል። የብዙ ትውልድ መሰረት ይሄን በማድረጋችሁ ምክንያት በእናንተ ምክንያት ከእናንተ ጀምሮ ወደፊት የሚመጣው ትውልድ የሚኖርበት፣ የሚመላለስበት፣ የሚባረክበት የትውልድ መሰረት ይታነጻል። ከዛስ አንተም ሰባራውን ጠጋኝ፣ የተሰበረውን ሪፔር የምታደርግ የመኖሪያ መንገድን አዳሽ። ያኗኗር መኖሪያ መንገድ ማለት ሕይወት የሚኖርበትን፣ ሕይወት የሚመራበትን the path of life ማለት ነው። ያን የሕይወትን መንገድ አዳሽ ወይም ሪስቶረር፣ አዳሽ የሚለው መላሽ
እንደገና ሕያው እንዲሆን የምታደርግ ትባላለህ ይላል። ጌታ ስሙ የተባረከ ይሁን። ዛሬ ጸሎቴ እዚህ ያለን ሁላችንም ያባለፈውን የፈረሰ ነገር የምንጠግን፣ የሄደ ነገር የምናስመልስ፣ ለመጪው ትውልድ ደግሞ የበረከትን መሰረት፣ እግዚአብሔርን የመፍራት መሰረት፣ የእውነት መሰረት የምንጥል እንድንሆን ነው። ብዙዎቻችን ከአባቶቻችን ከወረስነው ከንቱ ነገር የተነሳ ሕይወታችን ለብዙ ዘመን ከንቱ ሆኖ ያውቃል፣ ባዶ ሆኖ ያውቃል። ከወረሳችሁት ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ እንደ በግ ደም በክርስቶስ ኢየሱስ ክቡር ደም ተዋጃችሁ ይላል። የወረስነው የአባቶቻችን ከንቱ ያኗኗር፣ ከንቱ የአምልኮ ስርዓት፣ ከንቱ ግንኙነት ከሰው ጋር፣ ከንቱ አስተሳሰብ ያወረሰን ደግሞ ከንቱ ኑሮ አለ። ያወረሰን ከንቱ ነገር አለ። የጣሉት ከንቱ የሆነ መሰረት፣ ያስቀመጡብን ከንቱ የሆነ መሰረት፣ ከንቱ የሆነ ነገር በሕይወታችን ገንብቶ ያውቃል። አሁን ግን ጊዜው ያን ከንቱ መሰረት የምናፈርስበት ሕያው የሆነውን የልዑል አምላክ የእግዚአብሔር መሰረት የምንጥልበት ጊዜ ነው። እግዚአብሔር ስሙ ይባረክ። ይህን የሚሆነው እግዚአብሔርን በመንገዱና በፈቃዱ ለሚፈልጉት እግዚአብሔር የገባው የተስፋ ቃል ስለሆነ የሚሆንላቸው ለእነዚህ ሰዎች ነው። በስሜት ለሚጓዙት አይደለም። እግዚአብሔር ከስሜት ያለፈ። እነዚህ ሰዎች በስሜት ያለቅሱ ነበረ፣ በስሜት ይጸልዩ ነበረ። ነገር ግን በመንገዱ አልነበረም። ሕይወታቸው የተሰበረው፣ አባቶቻቸው የጣሉት መሰረት የተናጋው ስሜት ስለሌላቸው ስለማያለቅሱ አይደለም፣ እየየ ስለማይሉ አይደለም፣ ወይም በዘመኑ የሚደረገውን ሃይማኖት ስርዓት ስለማያደርጉም አይደለም። ነገር ግን እግዚአብሔር በሚፈልገው መንገድ ግን እየሄዱ አልነበረም። ይሄ መጠገን፣ መታደስ እና አዲስ መሰረት መጣል የተስፋ ቃል የተገባው በመንገዱ እና እንደ ፈቃዱ ለሚከተሉት ሰዎች ነው። ዛሬ ውሳኔ መወሰን ይኖርብናል። ይህን ስናደርግ እግዚአብሔር ተስፋ ገብቶልናል። ጌታ ስሙ ይባረክ። በዛን ጊዜ ከድሮ ዘመን የፈረሱ ስፍራዎች ይሰራሉ። የብዙ ትውልድ መሰረት ይታነጻል። አንተም ሰባራውን ጠጋኝ፣ ተሰብሮ እየገመገመ ያለን ነገር ምጠገን፣ ደግሞ የመኖሪያ መንገድ አዳሽ ትባላለህ ማለት በዚህ ትታወቃለህ። አንተ ብቻ ሳይሆን የሚያይ ሰው ሁሉ በዚህ ያውቃል። ማለት ይህ ምን ማለት መሰል ትባላለህ፣ ይሉሃል ምናምን የሚል መጽሐፍ ቅዱስ ላይ ካነበባችሁ ሕይወታችሁ ምን ይሆናል ማለት መሰላችሁ? ተጽዕኖ ፈጣሪ ይሆናል ማለት ነው። ከናንተ አልፎ የሌሎችን ሰዎች ሕይወት የሚነካ ሲሆን ነው ሰዎች መናገር የሚጀምሩት። ቤታችን ስለበላ ነው ስለጠጣ ነው ነገር ሰዎች አያወሩም። ስለ አንዳንድ ሰዎች ግን አይታችሁ ከሆነ ገቡ፣ ወጡ፣ በሉ፣ ጠጡ፣ ለበሱ ይወራል። ለምንድን ነው? በበጎም ይሁን በመጥፎ እነዛ ሰዎች የሆኑ ሰዎችን ሕይወት ነክተዋል ማለት ነው። ስለዚህ አንተ ደግሞ ጠጋኝና አዳሽ ትባላለህ ማለት ሕይወትህ የሌላን ሰው ሕይወት የሚነካ ይሆናል። የጠገንከውና ያደስከው የአንተን ቤት ጉዳይ ብቻ ሳይሆን የጄኔሬሽን ጉዳይ ነው ማለት ነው። አንተ ካንተ አልፈህ ለትውልድ በረከት መሆን ትጀምራለህ ማለት ነው። ዛሬ በእውነት ከናንተ ቤት ያ መሰረት እንዲጣል ጸሎቴ ነው በጌታ በኢየሱስ ስም። እግዚአብሔርን በመንገዱና በስርዓቱ በመፈለግ ካሁን በፊት ያልነበረ መሰረት መጣል እንችላለን። የነበረና የፈረሰ ካለ መጠገን እንችላለን። ደግሞ ሰዎች ልጆቻችን፣ የልጆች ልጆቻችን የሚሄዱበትን የህይወት መንገድ መስመር ቀያሽ መሆን እንችላለን።
ትውልድ ተኮር እይታ ሊኖረን ይገባል። እኛ ብቻችን አይደለንም። የባለፈው ትውልድ ውጤቶች ነን። ከዚህም በኋላ ደግሞ የሚመጣው የኛ ውጤት ነው። ስለዚህ ያለን ሰዎች ካፍንጫችን ስር ካለ ነገር እይታ መውጣት አለብን። ያን የተፈጠርነው ለበረከት ለመሆን ነው። የምንባረከው ለበረከት ለመሆን ስንነሳ ነው። ለሌላው ሰው ለመትረፍ፣ ለሌላው ሰው ለመኖር፣ ለሌላው ሰው ደስታ፣ ሕይወት፣ ሰላም፣ እረፍት፣ ጌታ ኢየሱስ ክርስቶስን ማወቅ፣ ወደ እግዚአብሔር መንግሥት መመለስ፣ ከሞት ወደ ሕይወት መሻገር ምክንያት ለመሆን ራሳችንን ስንሰጥ እግዚአብሔር ያን ጊዜ እኛን መባረክ ይጀምራል። ለበረከት የማይሆን የሚባረክ ሰው የለም እና ግባችን ለበረከት መሆን መቻል አለበት። ማለትም ትውልዳዊ መሆን አለብን። አስተሳሰባችን ትውልዳዊ መሆን አለበት። አለዛ ግን ለእኛ የማይበቃ ሕይወትን እንኖራለን፣ አንወጣም ከዛ ሕይወት። የእግዚአብሔርን ልብ ማግኘት ያስፈልጋል። እግዚአብሔር በግል ያውቀናል። አዎ ለግል ጉዳያችን ግድ ይለዋል አይደለም። ለግል ሁለንተናዊ ጉዳያችን የራሳችን ጸጉር እንኳን ሳይቀር በእርሱ ፊት የተቆጠረ ነው። ማለት የእያንዳንዳችን ዝርዝር ጉዳይ ሳይቀር እግዚአብሔር ግድ ይለዋል። ነገር ግን እግዚአብሔር የሚያየን ደግሞ ወይም የሚደሰተው ግላዊ ስንሆን አይደለም። ብዙዎቻችን ግላውያኖች ነን። በተለይ በዚህ ሀገር ይሄ በጣም የታወቀ ነው። የጋራ ጉዳዮችን በማፍረስ የታወቅን ነን። በማቆሸሽ በማፍረስ ታውቃላችሁ። ሰው ከቤቱ ቆሻሻ ወጥቶ የጋራ ነገራችን ላይ ነው የሚጥለው፣ አስፓልት ላይ። ከመኪና እንደዚህ እዚህ ሀገር እንደዛ ነው። ከመኪና የሄደ ሰው መኪና ውስጥ የጠጣውን ነገር አስፓልት ላይ ይጥላል። የጠረገበትን ነገር አስፓልት ላይ መስኮት ዝቅ አድርጎ ጥሎ ነው የሚሄደው። ያ የጋራ ስለሆነ ማለት መኪናው የግሉ ስለሆነ። ይሄ አስተሳሰብ በጣም የተጠናወተን ችግረኞች ነን በጣም። ከዛ የተነሳ በጋራ ድሃ ሀገር አለን፣ በጋራ ቆሻሻ ሀገር አለን፣ በጋራ ተሸናፊ ሀገር አለን። ወደ ቤተ ክርስቲያንም ስንመጣ በጋራ ቤተ ክርስቲያን ጎስቋላ ይሆናል፣ በጋራ ደካማ ይሆናል። የጋራው ደግሞ ሁላችንን አፌክት ያደርጋል፣ በየጎዳችን ይመጣል ማለት ነው። እግዚአብሔር ሲፈጥረን የግል በረከትን ብቻ እንድናሳድድ አይደለም፣ ለበረከት እንድንሆን ነው። ለበረከት እንድንሆን ነው። ወደዚህ አስተሳሰብ ካልመጣችሁ፣ ወደዚህ ስትመጡ ደግሞ ምን ታገኛላችሁ መሰላችሁ? የህይወት ዓላማ ታገኛላችሁ። ለህይወታችሁ ትርጉም፣ የመኖር ከናንተ ያለፈ የመኖር ምክንያት ሲኖራችሁ መኖራችሁን ትወዱታላችሁ። ብትጠያየቁ ደስ ይለኛል። ካንተና ከልጆች ያለፈ የመኖር ምክንያት አለ ወይ ተባባሉ። ከይቅርታ ጋር ማለት ነው። መልሱን ተውት፣ እዛው ችግር የለም። ጀስት ለውስጥ ጥያቄ ማለት ነው። ከኛ ያለፈ የመኖር ምክንያት አለን ወይ? የምንኖርለት ከኛ ልፍ ያለ ምክንያት አለ ወይ? ገንዘባችን ምንሰጥበት፣ ጉልበታችን ምንሰጥበት፣ እውቀታችን ምንሰጥበት፣ ስሜታችን ምንሰጥበት፣ ደስታችን ወይ ሐዘናችን የምንሰጥበት ከኛ ሰርክል ልፍ ያለ ነገር አለ ወይ? የተፈጠርነው እንደዛ ላለ ህይወት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ዛሬ ስንጸልይ ወይም ይሄን ማካፈላችሁን ቃል ስናምን እግዚአብሔር ከዚህ እንዲያወጣን ማመን አለብን። አሜን። ክብር ለጌታ ይሁን። ከአሁን በፊት የነበረውን መፈራረስ የጀመረ መልካም መሰረት በመጠገን የተበላሸ የህይወትን ስርዓት መንገድ በማስተካከል ወደ ቀደመው የእግዚአብሔር ስርዓት፣ ወደ ቀደመው የእግዚአብሔር መንገድ በመመለስ የመጪውን ትውልድ መሰረት ማነጽ፣ መገንባት እንችላለን።
ዛሬ ድምፄን የምትሰሙ አንድ ቅናት እንዲገባባችሁ እፈልጋለሁ። እናንተ መሰረት የትልቅ ህንፃ መነሻ ነው። ወደ ህንፃ ብትወስዱት ትልቅ ህንፃ ሊገነባ ሲል የሚሸከመውና የሚነሳው ከመሰረት ላይ ነው። እናንተ ደግሞ ከእንግዲህ በኋላ በእናንተና ከእናንተ በኋላ ለሚመጣው ትውልድ የሆነ የመልካም ነገር መነሻ፣ የመልካም ስም መነሻ፣ የመልካም ህይወት መነሻ፣ የመልካም ነገር መነሻ ለመሆን ዛሬ በእግዚአብሔር ፊት መጨከን አለብን። አሜን። ክብር ለጌታ ይሁን። ደግሞ የተበላሸ ጠጋኝ ለመሆን፣ የፈረሰ አዳሽ ለመሆን፣ አባቶቻችን ጥሩ ሰጥተውን እኛ ወላግደነው ከሆነ ለማቅናት፣ አባቶቻችን ጥሩ አሳይተውን እኛ ቀናንሰነው ከሆነ ለማቅናት። ከክርስቲያን ቤተሰብ የመጣችሁ ካላችሁ ምናልባት እናታችሁ የጸሎት ሰው ነበረች፣ እናንተ አሁን አይደላችሁም። አባታችሁ ለወንጌል የተሰጠ ነበር፣ እናንተ አሁን አይደላችሁም። ምን ማለት ነው? ወላጆቻችሁ ያስቀመጡትን መልካም መሰረት በእናንተ ዘመን እያናወጣችሁት ነው፣ እያፈረሳችሁት ነው ማለት ነው። ዛሬ የሚታደስበት ቀን መሆን አለበት። ዛሬ የሚጠገንበት ጊዜ መሆን አለበት። ከመጠገን አልፎ ደግሞ ከእናንተ በኋላ ለሚመጣው ትውልድ ያ ትውልድ በዛ ላይ የሚመሰረትበትን አዲስ መሰረት በቤታችሁ ለማስቀመጥ ዛሬ እግዚአብሔርን ጸጋ መካፈል አለባችሁ በኢየሱስ ስም። የትውልድን መሰረት የጣሉ አባቶችን ብንመለከት ሕይወታቸው ምን ይመስል ነበር የሚለውን ማወቅ እንችላለን። እኛም ምን ማድረግ እንዳለብን መገንዘብ እንችላለን። የሁላችን የምናውቀው አብርሃምን ማየት እንችላለን። አብርሃም የእስራኤል ወይም የአይሁድ የዕብራውያን የትውልድ መሰረት ነው። የመጀመሪያ ማለት ትችላላችሁ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ እስራኤል ተባለ ወይም የእስራኤልን ነገዶች ሁሉ። ስለዚህ የመጀመሪያው መሰረታቸው አብርሃም ነው፣ የትውልዳቸው መሰረት። እግዚአብሔርም ስለ ራሱ ሲናገር ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ይላል። መሰረታቸው ስለሆኑ ማለት ነው። እነዚህ ሰዎች ግን እንዴት ነው እንደዚህ ላለ ለብዙ ሕዝብ መሰረት የሆኑት? እኛ ዛሬ ለራሳችንም ለሚቀጥለው ትውልድም በረከት እና የበረከት መሰረት ምንጥለው እንዴት ነው ብለን ከነዚህ ሰዎች መማር እንችላለን። ማለትም ከአባቶቻችን ከወረስነው ከንቱ ነገር ድነን እግዚአብሔር ወዳዘጋጀልን የበረከት መስመር ምን ገባው እንዴት ነው? እኛ ራሳችን ለበረከት ምን ሆነው እንዴት ነው? እግዚአብሔር ሲጠራን ለዚህ ነው ወገኖች። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ በረከትን ልትወርሱ ለዚህ ምን ብላችኋል ይላል፣ ተጠርታችኋል። ስለዚህ መርገም የእናንተ ስራ አይደለም፣ ስድብ የእናንተ ስራ አይደለም። ምክንያቱም በረከትን ልትወርሱ ለዚህ ተጠርታችኋል። ዘፍጥረት ምዕራፍ 12 ሁላችን የምናውቀው ነው። ከቁጥር 1 እስከ 4 እግዚአብሔርም አብርሃምን አለው። እንግዲህ ከዚህ ነው የምንነሳው። ሃሌሉያ። እውነተኛ የትውልድ መሰረት የሚጀምረው ከእግዚአብሔር ቃል ነው። እስኪ በሉ እውነተኛ የትውልድ መሰረት የሚጀምረው በሉ እስኪ ከእግዚአብሔር ቃል ነው በሉ እስኪ። ከባህል አይደለም፣ ከሃይማኖታዊ ስርዓትም አይደለም። ከማን ድምፅ ነው የሚጀምረው? ከእግዚአብሔር ድምፅ ነው የሚጀምረው። እግዚአብሔር ከሚናገረው ነገር ነው የሚጀምረው። ወደ አዲስ ኪዳንም ሄጄ ተሎ አሳያቸዋለሁ። በአንድ ሰው ህይወት ውስጥ ዘላለማዊ የሆነ ዘላቂ ጄኔሬሽናል ብቻ እኮ አይደለም፣ ኢተርናል ዘላለማዊ የሆነ መሰረት በህይወቱ የሚጣለው እግዚአብሔርን በመስማት ነው። ማንን በመስማት ነው? እግዚአብሔርን በመስማት ነው። አሁን የእግዚአብሔር ድምፅ ሁሉ በመጽሐፍ ቅዱስ ተቀድቷል፣ ተጽፏል። ይሄን በመስማት ይጀምራል ወገኖቼ። ይሄን ለመስማት ጆሮአችሁን ስታቀኑ የህይወታችሁ መሰረት እየጀመረ ነው። በዚህ ቃል መሰረት ለመውጣት ለመግባት
እሺ ማለት ስትጀምሩ ይሄን ቃል የሃይማኖት መጽሐፍ ሳይሆን የሃይማኖት መጽሐፍ ብዙ ነው ያለው ቁርአን አለ፣ የቡዳ መጽሐፍ አለ፣ ማት አለ። እንደሱ እንዳንዱ ሳይሆን የህይወታችሁ መመሪያ ለማድረግ ያስተሳሰባችሁ፣ የግንዛቤያችሁ፣ የሥርዓታችሁ መመሪያ ለማድረግ እግዚአብሔርን ለመስማት ምላችሁ የሰራዊት ጌታ እግዚአብሔር እንዲህ ይላል እያልን ምንለውን አይደለም። ይኸው እግዚአብሔር ያለው እዚህ ነው ያለው፣ ተጽፎላችኋል። ይሄን የተጻፈውን የእግዚአብሔርን ቃል ስትሰሙ ስናዳምጥ በሕይወታችን አዲስ መሰረት መጣል ይጀምራል። ወደዚህ ቃል ካልመጣን እግዚአብሔርን በቃሉ መስማት ካልጀመርን መሰረታችን የፈረሰ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ምን አለ? ቃሉን ሰምቶ የሚያደርገው ልባም ሰው አለ። ቃሉን ሰምቶ በሉ እስኪ ከኔ ጋራ የሚያደርገው ልባም ሰው፣ አስተዋይ ሰው በሉ፣ አስተዋይ ሰው፣ ጠቢብ ሰው ምን ይመስላል አለ? በድንጋይ ላይ ወይም በአለት ላይ ቤቱን የሰራ ሰው ይመስላል። መሰረቱን አለት ያደረገ። ይሄን ቃል ሰምቶ የማያደርገው ግን ቤቱን በአሸዋ ላይ የሰራ ሰውን ይመስላል። የብዙዎች በአሁኑ ሰዓት ክርስቲያንን የምንል ሰዎች ቃሉ ጠፍቷል ከሕይወታችን። የሕይወታችን መሰረት ቃሉ አይደለም። ስለዚህ ጥቂት ነገር ያናውጠዋል፣ ጥቂት ነገር ያፈራርሰዋል፣ ጥቂት ነገር ይንደዋል፣ ጥቂት ነገር ሕይወታችን ይመታዋል። አይደለም ለሌላ ትውልድ አልፎ ሊጠብቅ ማለት ነው። እኛ ባደግንበት ሀገር ለምሳሌ እሱም ባይሆን ማነው አክሱም የሚባል አለ። ስንት ሺህ ዓመቱ ነው። እኛ ደግሞ ያደግንበት አለ ፋሲል ግንብ ይባላል። ግን የፋሲል ብቻ ሳይሆን ብዙ ሰዎች ናቸው ያሉት። የመጡ ነገስታት ሁሉ እየጨመሩበት ትውልዳዊ ነው እና የብዙ ነገስታት ካስል ነው እና እሱ የዛሬ 400 ምናምን ዓመት ነው የተሰራ። አሁን ስቲል ላይብረሪ ምናምን አለ እዛ፣ እስካሁን አሉ ክፍሎቹም ምኖቹም ሁሉም ነገር። ወደ ሌሎችም ሀገሮች ብትሄዱ ልክ እንደዚሁ አለ ማለት ትውልድን አልፎ ነፋስ መጥተዋል፣ ጦርነት መጥተዋል፣ ትልልቅ ነገሮች መጥተዋል፣ ነጎድጓድ አልፏል በየዘመኑ። በ400 ዓመት ውስጥ በጣም ብዙ ነገሮች ተፈራርቀዋል። መድፍ መጥቶት ያውቃል፣ የተለያየ ነገር። መሰረቱ ግን ትክክለኛ ከሆነ ያ ነው ለትውልድ የሚያልፈው። የእግዚአብሔር ቃል እውነተኛ መሰረት ነው። እውነተኛ መሰረት ነው። ስንት ሰው በእግዚአብሔር ቃል ኃይል ያምናል? በእውነተኛ መሰረትነቱ ካመናችሁት እሱን መሰረት በሕይወታችን መጣል አለብን። ስለዚህ እግዚአብሔርም አብርሃምን አለው። እስራኤል እንግዲህ የጀመረው እግዚአብሔር አለው ከሚል ነው የጀመረው። ከዛ እነሱ ሲሰጣቸው ትእዛዝ እስራኤል ሆይ ስማ፣ እስራኤል ሆይ ስማ በሉ እስኪ። አሁን ዩቲዩብ ምናምን ገብታችሁ ማየት ትችላላችሁ። ይሄን ትልቁን መለከት ማለት ሾፋር ይዘው ይነፋሉ። ከዛ እስራኤል ሆይ ስማ ነው። በቃ ትልቁ ቃላቸው እስራኤል ሆይ ስማ ነው። አምላክ እግዚአብሔር አንድ አምላክ ነው፣ ከእርሱ በቀር ሌላ አምላክ አይሁንልህ። እግዚአብሔር ነው ይሄን ያላቸው። እግዚአብሔርን ከመስማት ነው እስራኤል የሚባለው መሰረቱ የተጣለው። ለዛ ነው የጸናው። ዛሬ እኔ ለአንድ ሰው እግዚአብሔርን መስማት እንዲሆንለት ጸሎቴ ነው። የልጆቻችሁ መሰረት፣ የዘራችሁ መሰረት፣ አገልጋዮች ከሆናችሁ የቤተ ክርስቲያናችሁ መሰረት የጸና የሚሆነው በማን ቃል ላይ ሲመሰረት ነው? በእግዚአብሔር ቃል መሰረት ላይ። የአብርሃም ጅማሬ እሱ ነው የነበረው። ከሀገር ከዘመዶች ከአባት ቤት ተለይተህ እኔ ወደ ማሳይ ምድር ውጣ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣
የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። አስምሩበት። አብርሃምም በሉ እስኪ ከኔ ጋር እግዚአብሔር እንደነገረው ምን አለ ይላል? ሄደ። ስለዚህ መሰረቱ እዛ ላይ ተጣለ። አብርሃም እግዚአብሔር እንደነገረው፣ እግዚአብሔርም አብርሃምን አለው፣ አብርሃምም እግዚአብሔር እንደነገረው ሄደ። በሉ እስኪ መሰረት ተጣለ። በሉ እስኪ ከኔ ጋራ መንገድ ተዘረጋ። ሰዎች የሚሄዱበት፣ ቀጣይ ትውልድ የሚሄድበት ማለት ነው። አብርሃም ይሄን ነገር አደረገ። ስለዚህ የአብርሃም መሰረቱ የመጣው ከእግዚአብሔር ነው። መንገዱ የተቀየሰው በእግዚአብሔር ነው። ከሱ በኋላ የሚመጣውም ትውልድ እንደዛው ሆነ ማለት ነው። የብዙዎቻችን እንደዛ አልነበረም። አሁን ግን የመታደስ ጊዜ መሆን አለበት በጌታ በኢየሱስ ስም። ይሄ የመጀመሪያው ኔሽን የመጀመሪያው ህዝብ መሰረት ነው። በኋላ ግን በአዲስ ኪዳን ደግሞ የመጀመሪያው መሰረት እነማን ናቸው ብትሉ ሐዋርያቶች ናቸው። በነቢያትና በሐዋርያት መሰረት ላይ ተመስርታቸዋል ይላል። ቤተ ክርስቲያን ለዚህ 2000 ዓመት የትውልድ ሆና የቆየችው እያበበች እያፈራች ማንም ሊቋቋማት የማይችል ሆና የቀጠለችው ልክ እንደዚሁ እግዚአብሔርን የሰሙ መሰረት የጣሉ ሰዎች ስለነበሩ ነው። ዛሬ ልጠይቃችሁ እፈልጋለሁ፣ እግዚአብሔር ምን ተናግሯችሁ ነበረ? ዛሬስ እግዚአብሔርን ድምፅ ለመስማት ፈቃደኞች ናችሁ ወይ? የፈረሰውን ለመጠገን የሌለውን መሰረት እንደገና በእናንተ ለመጀመር ፈቃደኞች ናችሁ ወይ? የሐዋርያት ሥራ ማቴዎስ ምዕራፍ 4 ላይ እንሄድና ከቁጥር 17 እስከ 22 አነብላችኋለሁ። ማቴዎስ 4 ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ። የአዲስ ኪዳኑ ጥሪ ደግሞ ይሄ ነው። ጌታ ይመስገን። አሁን ድሮ እግዚአብሔርም አብርሃምን አለው ነበረ። አሁን ግን እግዚአብሔር ሰው ሆኖ መጣ። ከቅድስት ድንግል ማርያም ተወለደ። አካል ለብሶ በምድር ላይ መንቀሳቀስ ጀመረ። ልክ አብርሃምን የተናገረው እግዚአብሔር አሁን ደግሞ በልጁ በኢየሱስ ክርስቶስ አማካኝነት ሰዎችን መናገር ጀመረ። ምን ብሎ ብትሉ እዚህ ላይ ታያላችሁ። ከዚያን ዘመን ጀምሮ ኢየሱስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመር። አዲስ መሰረት መጣ። ቁጥር 18 በገሊላም ባህር አጠገብ ሲመላለስም 2 ወንድማማቾች ጴጥሮስ የሚሉትን ስምዖንን ወንድሙንም እንድርያስን መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና እርሱም በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋቸዋለሁ አላቸው። አብርሃምን እኔ ወደ ማናቸው ምድር ና ሲለው አብርሃም እንደነገረው አደረገ፣ ሄደ ማለት ነው። እነዚህንም ደግሞ ጌታ ኢየሱስ ምን አለ? ኑና ተከተሉኝ አላቸው። ከዛ እነዚህስ ምን አደረጉ? ወዲያውም መረባቸውን ትተው ተከተሉት። እግዚአብሔር ይመስገን። እነዚህ የትውልድ መሰረት ሆኑ። ሐዋርያት አላቸው። በኋላ ድምፁን ሰሙ፣ ትእዛዙን ተቀበሉ፣ ሳያቅማሙ ተከተሉት። አባቴ ሳይሉ፣ መረቤ ሳይሉ፣ ታንኳዬ ሳይሉ፣ ሃይማኖቴም ሳይሉ የእግዚአብሔርን ድምፅ ሰሙና ተከተሉት። እነዚህ ሰዎች የእነሱ ቤተሰብ መሰረት ሳይሆን አጠቃላይ የዓለም የወንጌል መሰረት ሆኖ አዲስ ነገር ከነዚህ ሰዎች ተጀመረ። የእግዚአብሔርን ድምፅ ሰምተው ልባቸውን ምርኮ አድርገው ስለሰጡ ከዚያ መልፍ ብሎ ሌሎችን 2 ወንድማማቾች የዘብዴዎስን ልጅ ያዕቆብን ወንድሙን ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ መረባቸውን ሲያበጁ አየ። ጠራቸውም። እነርሱም ወዲያውኑ ታንኳይቱና አባታቸውን ትተው ተከተሉት። ጠራቸው። አሁንም ጥሪ መጣ ወደ እነዚህ ሰዎች። ወደ አብርሃም ጥሪ መጣ። አብርሃም አግባብ ያለው ምላሽ መለሰ። የትውልድ መሰረት በሱ ቤት ተጀመረ። ወደ ዘብዴዎስ ልጆች ወደ ያዕቆብና ወደ ዮሐንስ አምላክ ራሱ መጣና ጠራቸው ይላል። ሲጠራቸው የኋላቸውን ትተው ተከተሉት። ጌታ ስሙ የተባረከ ይሁን። አሮጌ ታሪክን ትተው ተከተሉት። እነዚህ ሰዎች
የትውልድ መንገድ አዳሾች ሆኑ፣ መሰረት ጣዮች ሆኑ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር በሕይወታችን ያለውን አሮጌ መሰረት የእርግማን፣ የችግር፣ የተስፋ መቁረጥ፣ የግራ መጋባት፣ የዘላለም ሞትም ሊሆን ይችላል ክፉ መሰረት አፍርሰን እግዚአብሔር የሰጠንን ጥሪ እንድንቀበል ይፈልጋል። አብርሃም አባቱ ታራ ጣዖት አምላኪ ነበረ። ነገር ግን ተወሱን አዲስ መሰረት በቤቱ እንዲጀመር እግዚአብሔርን እሺ አለ። ጌታ ስሙ ይባረክ። አዲስ መሰረት። አንዳንዶቻችን ወደ ጌታ ስንመጣ ወላጆቻችን ጠርተው ዘመድ ጠርቶ በእኛ ዘር እንደዚህ የለም አንተ ርጉም ብለውን ያውቃሉ። አዎ የሌለው ነው የተጀመረው። እግዚአብሔር የሌለውን በቤታችሁ ይጀምር በኢየሱስ ስም። የሌለው በዘራችን የለም። ዘራችን አሰደብክ። ያ ዘር ምንድን ነው ብትሉ ግን የእግዚአብሔር መሰረት የሌለው፣ በእግዚአብሔር ድምፅ ያልተመሰረተ፣ በእግዚአብሔር ጥሪ ያልተመሰረተ፣ ለከንቱነትና ለርግማን የተሰጠ፣ ለድንቁርናና ለጨለማ የተሰጠ፣ ለውርደትና ሽንፈት የተሰጠ፣ ለዲያብሎስና ለዘላለም ሞት ተገዢ የሆነ ነው። ግን እሺ የሚል አንድ ሰው ሲገኝ እግዚአብሔር አዲስን መሰረት በዛ ሰው ይጀምራል። ለዛ ነው ጌታ ኢየሱስ ክርስቶስ ዘብዴዎስ ወደሚባል ሰው ቤት ሄደ። ዘኪዮስ ማለት ዘኪዮስ የሚባል ሰው ቤት ሄደ እና ምን እንዳለ ታስታውሳላችሁ አይደል? ለዚህ ቤት ዛሬ መዳን ሆኗል አለ። በእስራኤል ቤት ማለት ጄኔሬሽን ነው። ቤት ማለት ጣራ ግድግዳ አይደለም። ለዚህ ቤት ማለት እስራኤል ቤት አሁን ምን የይሁዳ ቤት ይባላል፣ ወይም ደግሞ የዳዊት ቤት ይባላል፣ የሳኦል ቤት ይባላል። ዘራቸው እንዳለ ማለት ነው። ስለዚህ ዛሬ ለዚህ ቤት መዳን ሆኗል ሲል ጌታ ኢየሱስ ምንድነው? ዘኪዮስ አዲስ መሰረት በዛ ቤት ላይ እየጣለ ነበረ ማለት ነው። እግዚአብሔር እንዲገባ በሩን ከፈተለት። አዲስ ሕይወት ጅማሬ በቤቱ እንዲሆን። ከዛ ንስሐ ገባ። ወዲያውኑ ወስጄ ሰው የማንንም ሰው ሀብትና ንብረት ወስጄ ቢሆን 4 እጥፍ አድርጌ መልሳለሁ አለ። ይሄ ምንድነው መሰላችሁ? የጽድቅን መሰረት በቤቱ ውስጥ። ክብር ለጌታ ይሁን። የበረከትን መሰረት በቤቱ ውስጥ። የድሮውን ከንቱ ኑሮ በአንድ ጊዜ ካደው። በቃ አድርጌ ቢሆን፣ ዋሽቼ ቢሆን፣ ሰርቄ ቢሆን፣ ዘሙቼ ቢሆን በቃ ዛሬ ይቅር በለኝ፣ የወሰድኩትን እመልሳለሁ፣ ለዛውም 4 እጥፍ አድርጌ እመልሳለሁ አለ ጌታ ኢየሱስ። ዛሬ ለዚህ ቤት መዳን ሆኗል አለ። ለዚህ ቤት ሰው አይደለም ያለው፣ ለዚህ ቤት። ይሄ ሰው ለቤቱ ሁሉ በረከት ሆነ። የማንን ድምፅ በመስማት? የጌታ የኢየሱስን ድምፅ በመስማት። ኢየሱስ ወደ ቤቱ እንዲገባ በመፍቀድ ምክንያት። ማን ነው ዛሬ ለቤቱ በረከት መሆን ፈቃደኛ የሆነ? ዛሬ ልባችን ከውስጣችን ከሰጠን፣ ምናልባት አንዳንዶቻችን በወራት፣ አንዳንዶቻችን በዓመታት፣ ሌሎቻችን በብዙ ዓመታት ውስጥ የዘራችን በረከት መሆናችን አይቀርም። የቤተሰባችን በረከት መሆናችን አይቀርም። የትውልዳችን ብርሃን መሆናችን አይቀርም። የትውልዳችን ጨው መሆናችን አይቀርም። መራራውን በእርግማን ምክንያት የመረረውን፣ እግዚአብሔርን ባለማወቅ ምክንያት የመረረውን፣ የእግዚአብሔር ብርሃን በቤት ካለመኖሩ የተነሳ የጨላለመውን እናንተ ብርሃን ማብራት ትጀምራላችሁ። ዛሬ ጸሎታችን እሱ ነው። ክብር ለጌታ ይሁን። ታዲያ ምንድነው ማድረግ ያለብን? አሮጌውን ከንቱ ኑሮ ማፍረስ ያስፈልጋል። ማፍረስ ያስፈልጋል። አዲሱን የእግዚአብሔርን ጥሪ ደግሞ ከልባችን መቀበል ይኖርብናል። ከልባችን በአስመሳይነት ሳይሆን፣ እሁድ እሁድ ሳይሆን፣ ሲቸግረን ሳይሆን የሕይወታችን አቅጣጫ መቀየር ያስፈልጋል። አብርሃም እግዚአብሔር እንዳለው አደረገ፣ ተከተለው ማለት ከእንግዲህ በኋላ የድሮ ሕይወት የለም ማለት፣ ከእንግዲህ በኋላ የድሮ መንደር የለም ማለት፣ ከእንግዲህ በኋላ የድሮ ምልልስ የለም ማለት ነው። ያን ለማድረግ ፈቃደኛ መሆን ያስፈልጋል ወገኖች። ዘጸአትን አነብና እንጨርሳለን። ዘጸአት ምዕራፍ 34ን አነብላችኋለሁ።
ከኔ ጋር ናችሁ አይደለም? ዘጸአት ምዕራፍ 34 ትክክለኛ የህይወትን መሰረት ለመመስረት ብዙ ጊዜ ተናግሬዋለሁ። እውነተኛ መሰረት በህይወታችን ላይ የሚመሰረተው በዚህ መንገድ ነው። በጥልቅ ንስሐ ነው። በእውነተኛ ንስሐ ነው። ዘጸአት ምዕራፍ 34 ቁጥር 13 እንደዚህ ይላል። ቁጥር 12 ብንጀምር በመካከልህ ወጥመድ እንዳይሆንብህ አንተ በምትሄድባት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ከባዕድ አምልኮ አምላኪዎች ጋር ቃል ኪዳን እንዳታገባ ተጠንቀቅ። እንቅፋት እንዳይሆንብህ ማለት የሚያመልከውን እንድታመልክ፣ የሚያምንበትን እንድታምን፣ የሚኖርበትን አኗኗር እንድትኖር እንዳያስገድድህ ማለት ነው። ተጠንቀቅ ይላል። ነገር ግን መሰዊያዎቻቸውን ታፈርሳላችሁ። ይሄ ጊዜ ከአባቶቻችን የመጣውን መንፈሳዊ መሰዊያ የምናፈርስበት ጊዜ መሆን አለበት። የባዕድ አምልኮ መሰዊያዎች በእምነት መፍረስ አለባቸው። ታፈርሳላችሁ። ሐውልቶቻቸውን ትሰባብራላችሁ። መታሰቢያዎቻቸውን ማለት ነው። ስሙ ቀናተኛ ትሰብራላችሁ። የማምለኪያ አጸዶቻቸውን ትቆርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያችም ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ። አቤት ስንቶቻችሁ ነው የምትጠሩት እኮ ሲያመነዝሩ አይደለም? ምን ችግር አለው? በዚህ ዘመንማ ምንዝርና ሞልቷል። ምንዝርና ነው ያለው አይደለም? ቄሱም ሳይቀር ፓስተሩም አብሮ ከሚያመነዝሩት ጋር ማመንዘር ማለት ከአንዱ አምላክ ውጭ የሆኑትን አማልክቶች ማምለክ፣ እውቅና መስጠት፣ መስዋዕታቸውንም መቀበል ማለት ነው። እውቅና መስጠት እንዳሉ ኤግዚስት እንዳደረጉ እውቅና መስጠት። እስራኤል ወይ ስማ አምላክ እግዚአብሔር ስንት አምላክ ነው? አንድ አምላክ ነው። አላህም አምላክ ነው። ዋቄፈናም አምላክ ነው። እንትናም አምላክ ነው። ሁሉም አምላክ ነው ብለህ አይሆንም። if you are offended ካንተ በላይ እግዚአብሔር በጣም ኦፌንድድ ሆኗል። በምናገረው ቃል ከተሰናከላችሁ ማለት ነው። አይሆንም። እየሰማች ነው። ገብርኤልንም ሚካኤልንም ለነሱ የተሰዋ መስዋዕትንም በልተህ ከዛ ደግሞ ከጌታ ስጋና ደም ደግሞ መካፈል አይሆንም። አምላክህ እግዚአብሔር ምንድን ነው የሚለው? ቀናተኛ አምላክ ነው። እንዲያውም ሌላ ቦታ የሚባላ እሳት ነው። አይቻልም። እንደሱ ማህበራዊ ነው። ክርስትና ማህበራዊ አይደለም። ማህበራዊ ምግብ አለ አይደለ? ድሮ የሚባል አሁን አላቅም፣ ብዙ ዘመኔ ነው። ማህበራዊ ማለት ምስርም ድንችም ምናምንም ያለበት ነው። ክርስትና ማህበራዊ ቅልቅል አይደለም። ይሄ እኮ የሌሎችን ሃይማኖት መንካት ነው። ኢየሱስ በደንብ ነክቷል። አይደለም የሌሎችን የአይሁድን ነክቷል በደንብ አድርጎ። የሰቀሉት ምክንያቱ ስለነካ ነው። እየሰማችሁ ነው? እኛ አንሰብክም፣ አንሳደብም። የራሳችን ነው የምንሰብከው። የራሳችን ግን ስንሰብክ ከአንዱ አምላክ ከእግዚአብሔር በቀር ከአንዱም ጌታ ከክርስቶስ በቀር ሌላ ጌታ የለም ብለን እንሰብካለን። ይህን ስንሰብክ የኔስ ጌታ ካለ አላውቅም ነው። ለኔ ግን ነው የምንለው። እስኪ በሉ ለኔ ግን ዓለምንና ሞላዋን የፈጠረ አንድ አምላክ የጌታ የኢየሱስ ክርስቶስ አባትና አምላክ በሉ እስኪ። መጽሐፍ ቅዱስ የጌታ የኢየሱስ ክርስቶስ አባትና አምላክ ብሎ የሚጠራው ስፔሲፊክ ለማድረግ ነው። ብዙ አማልክቶች የሚባሉ ስላሉ ማለት ነው። አምላክ የተባለ ሁሉ አምላክ አይደለም። ጌታ የተባለ ሁሉ ጌታ አይደለም። ያ ከናዝሬት ምድር የወጣው ከቅድስት ድንግል ማርያም የተወለደው ብቻ ጌታ ነው ብለን ነው ኮንፌስ የምናደርገው። እየሰማችሁ ነው ወይ?
የሚድነውም እንደዛ የሚያምን ሰው ነው። ስለዚህ አንድ አምላክ አለ። አዎ፣ ማንም የሚለው ነው ወይ? አይደለም። የጌታ የኢየሱስ አባት። የማን አባት? በብሉይ ኪዳን ቢሆን የእስራኤል አምላክ እንል ነበረ። በእስራኤል የተገለጠ፣ በእስራኤል የታወቀ። አሁን ግን አንድያ ልጁ መጥቶ ገልጦታል። ጌታ ስሙ ይባረክ። ስለዚህ እኛ አምላክ የምንለው የታወቀ ነው፣ የተገለጠ ነው። በማን ነው የታወቀው? በልጁ በኢየሱስ ክርስቶስ። እርሱ ብቻ እውነተኛ ምንድን ነው? አምላክ ነው። እሱ ብቻ። ስለ ሌሎቹ እኛ አያገባንም። እነማን እንደሆኑ ማወቅ አይጠበቅብንም። ሌሎችን እናከብራለን። እነሱን ሰዎች ወንድሞቻችን እናከብራለን። የነሱን ነገር ማክበር አይጠበቅብንም፣ መስገድ አይጠበቅብንም። ስግደታቸውን እናከብራለን፣ ግን እኛ አንሰግድም። አምልኮታቸውን እናከብራለን፣ ግን አናመልክም። ከኔ ጋር ናችሁ ወይ? አናመልክም። መብታቸውን እንጠብቅላቸዋለን። የኛም መብት ይጠበቃል። ባይጠበቅም አናመልክም። እየሰማችሁ ነው? እየሰማችሁ ነው ወይ? ስለዚህ ምንድን ነው የሚለው? ከመሰዋዕታቸው እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆች ጋር እንዳታጋባ፣ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረው ልጆችህን እንዳያስቱ። አዎ፣ የብዙ ሰዎች ልጆች ስተዋል። አንዱ ሄዶ ሌላ አምላክ የሚያመልክን ሰው ያገባል፣ ልጅ ይወልዳል። አይ ያንተን አልከተልም የሷን ነው ይላል፣ ወይም ያንቺን አልከተልም የሱን ነው ይላል። ያ ሰው መጥቶ በእግዚአብሔር ቤት ውስጥ እየየ ይላል። ልጅ እኮ ያኛውን እየተከተለ ነው፣ የኔን አይደለም የሚከተለው ይላል። እግዚአብሔር ግን አስቀድሞ አስጠንቅቋል። ልጆቻችሁ ተከትለው እንዳይሄዱ ተጠንቀቁ አለ። ደግሞም ለጣዖታቶቻቸው የተሰዋውን ምን አትበሉ አለ? አትብሉ። ዛሬ መፍረስ አለበት በጌታ በኢየሱስ። የበረከት መሰረት በቤታችሁ መጣል ካለበት፣ የህይወት መሰረት በቤታችሁ መጣል ካለበት፣ እግዚአብሔራዊ መሰረት በቤታችሁ መጣል ካለበት መጽሐፍ ቅዱስ ምን ብሎ ይመክረናል? በአዲስ ኪዳን ከጣዖታት ሽሹ። ልጆች ሆይ አለ ዮሐንስ፣ ከጣዖታት ምን በሉ አለ? ሽሹ። ከጣዖታት ሽሹ። ብትችሉ ደግሞ አፍርሱ። ቤታችሁ ውስጥ ካለ አፍርሱ። ጣዖቱ የሚከበርበት ነገር ካለ፣ የሚወደስበት ካለ፣ መታወቂያ ካለው ምስሎቻቸውን ይላል እኮ አፍርሱ። ከእግዚአብሔር ጋር እኩል የሚጠራ ቤታችሁ ውስጥ ማስቀመጥ የለባችሁም። if you want to be blessed የበረከት መሰረት በቤታችሁ መጣል ካለበት፣ ከእግዚአብሔር ጋር የሚጠራ እንደ አምላክ የሚቆጠር ልብስም ይሁን ስዕልም ይሁን ቤታችሁ እንዲኖር መፍቀድ የለባችሁም። እግዚአብሔርን የምትሰሙ ከሆነ ማለት ነው። ምርጫው የእናንተ ነው። አክቹዋሊ ማስገደድ አይደለም። ግን እነዚህ ሰዎች ለራሳቸውም ለትውልዳቸው መልካምን መሰረት የጣሉት ግን በዚህ ሁኔታ ነው፣ በዚህ መንገድ ነው። ወገኖቼ ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። ማን ነው ፈቃደኛ የሚሆን ያለ ማድረግ? ሰውን አትሳደቡ፣ የሰውን ነገር አትንኩ፣ ግን እናንተ ውስጥ ጣዖታትን አፍርሱ በጌታ በኢየሱስ። አንደኛ ተሰሎንቄ ምዕራፍ 1 የመጨረሻ ጥቅሴ ነው። ምዕራፍ 1 9 እና 10 አንድ ላይ ነው ያለው። እንደዚህ ይላል፣ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ወይም ሕያውና እውነተኛውን አምላክ ታመልኩ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። ከጣዖቶች ወደ ማን? ወደ እግዚአብሔር። እስኪ በሉት፣ እንዴት ምን እንዳላችሁ ይናገራሉ። እውነተኛው መሰረት የሚጣለው በዚህ መልኩ ነው። ጌታ ስሙ የተባረከ ይሁን። ምናልባት እኔ ጣዖት አምላኪ አይደለሁም፣ ከተመለስኩ ወደ ጌታ ብዙ ጊዜ ነው ልንል እንችላለን። ዛሬ ወደ ቃሉ ሙላት በመመለስ
ራዲካል በሆነ መልኩ ማለት ነው፣ ፍጹም በሆነ መልኩ ለኔም ለሚቀጥለው ትውልድም በረከትን ወደ ቤቴ ለማምጣት አንድ መሰረት መጣል አለብኝ። እግዚአብሔርን በመስማት ማለት ነው። የእውነተኛ ቤት መሰረቱ ምንድነው? እግዚአብሔርን ምን ማድረግ ነው? መስማት። እግዚአብሔርን ምን ማድረግ ነው? መስማት። አፍርስ ያለህን ማፍረስ፣ አድርግ ያለህን በማድረግ እውነተኛ መሰረት ትጥላለህ። እግዚአብሔር የተናገረውን ሰምቶ የሚያደርግ ሰው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዘመን ተቀያየረ፣ ያ ቤት ግን ምን አላለም? አልፈረሰም። ክብር ለጌታ ይሁን። ተነስተን እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።